አቤል በሞተበት፣ ቃየል በተሰደደበት አዳምና ሔዋን ብቻቸውን ቀሩ። የሰው ልጅ ተስፋ ያበቃለት ይመስልም ነበር። ነገር ግን በሐዘን በተሰበረው በዚያ ቤት ውስጥ አንድ አዲስ ድምፅ ተሰማ። የጥፋት ሳይሆን የተስፋ፣ የሞት ሳይሆን የሕይወት ድምፅ ተሰማ። ዛሬ ከአዳም በኋላ ምድርን በቅድስና የመራውና የመላእክት ቅርብ ወዳጅ የተባለውን የሴትን አስደናቂ ታሪክ ከልደቱ እስከ 912 ዓመት እረፍቱ ድረስ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ታሪኩ የሚጀምረው አቤል ከተገደለና ቃየል ከተሰደደ በኋላ ባለው አስፈሪ ሐዘን ውስጥ ገነትን አጥተው በምድር ላይ ላብና መከራ እየቀመሱ የነበሩት የመጀመሪያዎቹ ወላጆች አሁን ደግሞ የልጆቻቸውን መለያየት አስተናገዱ። ቤቱ በለቅሶና በዝምታ ዋጠ። አዳም መሬት ሲቆፍር ያለቅሳል፣ ሔዋንም የምትጽናናበት ነገር አጥታ ትተክዝ ነበር። የሰው ልጅ ዘር በቃየል በኩል የሚቀጥል መሰለ። ቃየል ደግሞ ገዳይና ከፈጣሪው ፊት የራቀ ስለነበር ዓለም በክፋት ልትጠፋ ነውን የሚል ስጋትም ነገሰ። ነገር ግን ከብዙ ዓመታት ሐዘን በኋላ እግዚአብሔር ለአዳምና ሔዋን የድካማቸውን ዋጋ ሊሰጣቸው ወሰነ። አዳም ከ100 ዓመት ጥበቃና ሐዘን በኋላ በልጅ ተባረከ። ሔዋንም ወንድ ልጅ ወለደ። የሕፃኑ ድምፅ በዚያ በጨለመው ቤት ውስጥ ሲሰማ የቤቱ ድባብ በአንድ ጊዜ ተለወጠ። ሔዋን ሕፃኑን አቅፋ ስታለቅስ ስሙን ሴት አለችው። ትርጉሙም የተተካ ወይም መሰረት ማለት ነው። ሔዋን እንዲህ አለች፣ ቃየል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተካልኝ አለች። ይሄ ቃል ሔዋን በእግዚአብሔር ላይ ያላትን ተስፋ ዳግም ማግኘቷን ያሳያል። አቤል ቢሞትም ቅድስናው ግን አልሞትም፣ በሴት ተተካ እንጂ። መጽሐፍ ቅዱስ ስለ ሴት ሲናገር ልዩ የሆነ ቃል ይጠቀማል። አዳም በራሱ አምሳል እንደ መልኩ ወንድ ልጅ ወለደ፣ ስሙንም ሴት አለው ይላል። ይህ ማለት ሴት የአባቱን የአዳምን መልክ፣ ጠባይ፣ ትህትናና እግዚአብሔርን የመፍራት ባህሪ ወርሶ ተወለደ ማለት ነው። ቃየል በራሱ ኩራትና ጉልበት የሚመካ ሲሆን፣ ሴት ግን ገና ከሕፃንነቱ ጀምሮ የአቤልን የዋህነትና የአዳምን ታዛዥነት የተላበሰ ነው። ወላጆቹ ሲያዩት አቤልን ያስታውሳቸውም ነበር። የሴት መምጣት ለአዳምና ለሔዋን ትልቅ ትንሣኤ ነበር። አዳም ሴትን እያቀፈ ስለ ኤደን ገነት ውበትም ይነግረው ነበር። ልጄ ሆይ እግዚአብሔር የገባልን ቃል ኪዳን በአንተ በኩል ያልፋል እያለም የወደፊቱን ተስፋ ያበስረው ነበር። ሴት ዝም ብሎ የተወለደ ልጅ አልነበር። እርሱ የጽድቅ መስመር ጠባቂ፣ የቅዱሳን ሁሉ አባትና የሰው ልጅ ተስፋ ተሸካሚ ሆኖ በምድር ላይ የተገለጠ ብርሃን ነው። ሴት እያደገ ሲሄድ አባቱ አዳም ሁልጊዜ ማታ ማታ ከድንኳኑ ደጅ ቁጭ አድርጎ ስለ ቀድሞ ሕይወት ይነግረው ነበር። አዳም ስለ ኤደን ገነት ውበት፣ ስለ ወርቃማው ወንዝ፣ ስለ ቅዱሳን መላእክት ዝማሬና ከአምላክ ጋር ስለነበራቸው ቀጥተኛ ግንኙነት ለሴት ይገልጽለታል። ሴትም ይህንን እየሰማ እንዴት እዚያ መመለስ ይቻላል የሚል ቅዱስ ናፍቆት በልቡ አደረ። አዳም ስለ ስህተቱና ስለ እባቡ ተንኮልም በግልጽ ነገረው። ልጄ ሆይ እኔ ትእዛዝ አፍርሼ ገነትን አጣሁ፣ አንተ ግን በትህትናና በትጋት አምላክህን ታዘዝ እያለ በንስሐ የተሞላ ምክርም ይሰጠው ነበር። አዳም ለሴት የነገረው ትልቁ ምስጢር ተስፋ ነበር። እግዚአብሔር አዳምን ከገነት ሲያወጣው ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ስላለው ቃል ኪዳን ለሴት በዝርዝር አስረዳ። ሴት ይህን ተስፋ የሚፈጸምበት የጽድቅ መስመር ተረካቢ መሆኑን ተረዳ። ይህ ቃል ኪዳን በአንተ በኩል ያልፋል፣ ለልጆችህም አደራ ስጣቸው በማለት የታሪክ አደራውን አስረክቧል። ሴት አስተዳደጉ የሥራና የመንፈሳዊ ሕይወት ጥምረትም ነበር። ሴት እንደ አባቱ አዳም መሬትን በማረስ እንደ ወንድሙ አቤል ደግሞ በጎችን በመጠበቅ ይተጋ ነበር። ነገር ግን ሥራው ሁሉ በምስጋና የታጀበ ነበር። አዳም መስዋዕት እንዴት እንደሚቀርብ ለሴት አስተማረ። ሴትም መስዋዕት ሲያቀርብ ልቡ እንደ አቤል በንጽህና የተሞላ ነበር። በዚያን ጊዜ የእግዚአብሔር ስም መጠራት መሰረቱ የተጣለው በሴት ትህትና ላይ ነበር።
በዚህ ወቅት በምድር ላይ ሁለት የተለያዩ የኑሮ ዘይቤዎች እየታዩም ነበር። የቃየል ልጆች ከተማ በመስራት የሙዚቃ መሳሪያዎችን በመፍጠርና በጦር መሳሪያ ዝግጅት ሲጠመዱ፣ ሴት ግን በጸጥታና በትህትና ከአምላኩ ጋር መነጋገርን መረጠ። አዳም ሴትን እንዲህ ብሎ አስጠነቀቀው፣ ልጄ ሆይ ከቃየል ልጆች ጋር አትቀላቀል። እነርሱ ምድራዊውን ሲፈልጉ፣ አንተ ግን ሰማያዊውን ተስፋ ጠብቅ አለው። ሴት ይህንን ትእዛዝ እንደ ሕይወቱ መመሪያ አድርጎ ያዘ። ሴት 105 ዓመት በሆነው ጊዜ የበኩር ልጁን ሄኖስን ወለደ። ሄኖስ ማለት ሰው ወይም ሟች ማለት ነው። ይሄ ስም የሰውን ልጅ በምድር ላይ እንግዳ መሆኑንና መጨረሻውም ወደ አምላኩ መመለስ መሆኑን የሚያስታውስ ነበር። አዳምና ሔዋን የልጅ ልጅ በማየታቸውም ተደሰቱ። ሴት ልጁን ሄኖስን ሲያሳድግ አባቱ አዳም ያስተማረውን የቅድስና መንገድ መመሪያ በማድረግ ነበር። መጽሐፍ ቅዱስ በሴትና በሄኖስ ዘመን አንድ ትልቅ ለውጥ እንደመጣ በዘፍጥረት ምዕራፍ 4 ላይ ይነግረናል። እስከዚያ ድረስ ጸሎት በግልድ ይደረግ ነበር። በሴት ዘመን ግን ቤተሰቡና ዘሮቹን ሰብስቦ በአንድነት እግዚአብሔርን ማመስገን ጀመረ። መሠዊያዎችን በመስራት መስዋዕት በማቅረብና የፈጣሪን ስም በመጥራት የመጀመሪያው የሃይማኖት ሥርዓት መሠረትም ተጣለ። ሴት ደግሞ የዚህ መንፈሳዊ ማህበረሰብ ሊቀ ካህናት ሆኖ አገለገለ። ከላይ ለመግለጽ እንደሞከርነው በዚህ ወቅት በምድር ላይ ሁለት ተቃራኒ የሆኑ የህይወት መንገዶች በግልጽ ታዩ። የቃየል ልጆች ከተማ በመገንባት የብረት መሳሪያዎችን በመስራትና በስጋዊ ደስታ ተጠምደው ፈጣሪያቸውን ረሱ። የሴት ዘሮች ግን ከከተማው ጫጫታ ርቀው በተራራማ ስፍራዎች ወይም ደብረ ቅዱሳን በመቀመጥ ጸሎትንና ዝማሬን መረጡ። ሴት ዘሮቹን ከቃየል ልጆች ጋር አትቀላቀሉ እያለም ይመክራቸው ነው። ሴት የአዳም ተተኪ ሆኖም መላውን የጽድቅ ዘር መምራት ጀምሮ ነበር። አዳም ያስተማረውን የ5 ቀን ተኩል ቃል ኪዳን ለልጆቹና ለልጅ ልጆቹ ያስተምር ነበር። በዚህ በሴት የጽድቅ መስመር ውስጥ ነው እንደ ሄኖክ ያሉ ሞትን ሳይቀምሱ ወደ ሰማይ የተወሰዱ ታላላቅ ቅዱሳን ሊበቅሉ የቻሉ። ሴት ለዘሮቹ የብርሃን ፋኖስም ነበር። ሴትና ልጆቹ የሚኖሩበት ቦታ ደብረ ቅዱሳን ወይም የቅዱሳን ተራራ ይባላል። ደብረ ቅዱሳን ስፍራው ተራራ ሲሆን ወደ ሰማይ የቀረበ አየሩ ንጹህና ከኤደን ገነት በሚነፍስ መዓዛ የታወደም ነበር። የሴት ዘሮች ምድራዊ ሀብትን ንቀው ሰማያዊውን ናፍቆት ቅድሚያ ሰጠው በዚህ ስፍራ ይኖሩ ነበር። በዚህ ተራራ ላይ የነበረው ሕይወት ከሰው ልጅ ተሞክሮም በላይ ነው። ቅድስናቸው እጅግ የላቀ ስለነበር መላእክት ከተራራው ሳይለዩ አብረዋቸው ይዘምሩ ነበር። የሰማይ መላእክት ሲወርዱና ሲወጡ በዓይናቸውም ያዩ ነበር። በዚህም ምክንያት የእግዚአብሔር ልጆች ተብለው ተጠርተዋል። ሴት እንደ ትልቅ መንፈሳዊ መሪና አባት ለዘሮቹ ሁልጊዜ የሚያሳስባቸው አንድ ትልቅ ቀይ መስመር ነበር። በአቤል ደም ይሁንባችሁ፣ ከዚህ ተራራ ወርዳችሁ ከቃየል ልጆች ጋር እንዳትቀላቀሉ ብሎ ያስመላቸው ነው። የቃየል ዘሮች በምድር ላይ በዝሙትና በስካር ይኖሩ ስለነበር የሴት ዘሮች በዚያ ድምፅ ተማርከው ቅድስናቸውን እንዳያጡ ይሰጋ ነበር። ሴት በተራራው ዙሪያ መንፈሳዊ አጥር ሆኖ የቆመ መሪ ነበር። በዚህም ምክንያት በሴት የጽድቅ መስመር ውስጥ ታላላቅ ቅዱሳን መፈጠር ጀመሩ። የሴት የልጅ ልጆች የሆኑት እነ ሄኖክ በዚህ ተራራ ላይ በቅድስና አደጉ። ሄኖክ ከእግዚአብሔር ጋር የተራመደውና ሞትን ሳይቀምስ የተወሰደው በዚሁ በሴት አስተምህሮና መመሪያ ስር ስለነበረ ደብረ ቅዱሳን በምድር ላይ ያለች ትንሿ ገነት ሆነች። ሴትም የዚህች መንፈሳዊት ዓለም ንጉሥና ካህን ሆኖ በክብር ኖረ። ከዚህ በኋላም አባታችን አዳም 930 ዓመት ሲሆነው የሥጋ ድካም መጣበት። መላው ዘሮቹ በድንጋጤ ተሰበሰቡ። አዳም ሴትን ብቻውን ጠርቶ የሰው ልጅን ታሪክና የወደፊቱን ምስጢር ነገረው። ልጄ ሆይ እኔ ወደ መጣሁበት መሬት እመለሳለሁ፣ አንተ ግን በዚህች ምድር ላይ የአምላክ ምስክር ሆነ ቅር አለው። አዳም አሁንም መልሶ
ያንን ታላቅ ተስፋ አሳሰቡ። ከ5500 ዘመን በኋላ አምላክ ሰው ሆኖ ሊያድነን እንደሚመጣ አትርሳ፣ ይህንን ተስፋ ለልጆች ንገራቸው በማለት የሃይማኖት ሰንሰለቱ እንዳይበጠስ አደራ ሰጠ። አባታችን አዳም ካረፈ በኋላ በምድር ላይ ለመጀመሪያ ጊዜ የአባት ሞት ታየ። ሴትና ሔዋን እንዲሁም መላው የደብረ ቅዱሳን ነዋሪዎች መራራ ለቅሶን አለቀሱ። ሴት የአባቱን አስክሬን በክብር አጥቦና ሽቶ ቀብቶ በዋሻ ውስጥ አኖረ። ይሄ ስፍራ የመዝገብ ዋሻ ተብሎ እንደሚጠራ በትውፊት ይነገራል። ሴት በአባቱ መቃብር ላይ ቆሞ አምላኬ ሆይ አባቴን አዳምን እንደመራኸው እኔንም ምራኝ ብሎ ጸለየ። ከዚህ ቀን ጀምሮ ሴት በይፋ የሰው ልጅ ሁሉ መንፈሳዊ አባትና መሪ ሆነ። አዳም ከሞተ በኋላ ሴት መላውን የጽድቅ ዘር የመምራት ኃላፊነት ይበልጡን ተረከበ። ሴት በደብረ ቅዱሳን ላይ ጠንካራ ስርዓትንም አበጀ። ከቃየል ልጆች ጋር መደባለቅ ሞት ነው የሚለውንም ሕግ አጽንቶት አቆመ። ሴት በየቀኑ ዘሮቹን ሰብስቦ ስለ ፈጣሪ ቸርነትና ስለ ንጽህና ያስተምራቸው ነበር። በሰማይ ያሉ መላእክትም ለምስጋና ወደ ተራራው ይወርዱ ነበር። ከዚህ በኋላ የሰው ልጅ በምድር ላይ እየበዛ ሲሄድ ዓለም በሁለት ተቃራኒ ዋልታዎች ይበልጡን ተከፈለች። በዝቅተኛው ምድር ወይም ሜዳው ላይ የቃየል ዘሮች ኃጢአታቸው በዛ። የሙዚቃ መሳሪያዎች ድምፅና የጭፈራው ጫጫታ እስከ ደብረ ቅዱሳን ጫፍ ድረስ ይሰማም ነበር። ሴት ግን ልጆቹ በዚያ ድምፅ እንዳይሳቡ በጸሎትና በጾም አጠራቸው። ልጆቼ ሆይ ያ የሚሰማው ድምፅ የሞት ድምፅ ነው፣ እናንተ ግን የዝማሬን ድምፅ ስሙ እያለ ነፍሳቸውን ይጠብቅ ነበር። በዚህ ሁሉ አገልግሎት ውስጥ የኖረው ሴት በአጠቃላይ በምድር ላይ 912 ዓመታትን ኖረ። እነዚህ ዓመታት በሙሉ ለፈጣሪው ታማኝ ሆኖ ያለፈባቸው ነበር። አዳም ከሞተ በኋላ ለብዙ መቶ ዓመታት የጽድቁን መስመር በብቃት መርቷል። በእርሱ ዘመን ኃጢአት በቃየል ዘሮች ዘንድ ቢበዛም በደብረ ቅዱሳን ላይ ግን ቅድስና እንደ ሰማይ ብርሃን ይበራ ነበር። ሴት እስከ 8ኛው ትውልድ ድረስ ያሉ ልጆቹንም አይቷል። በመንፈሳዊ መንገድ ኮትኩቶም አሳድጓል። ሴት የማረፊያው ሰዓት መቃረቡን ባወቀ ጊዜ ልጆቹንና የልጅ ልጆቹን ሁሉ በደብረ ቅዱሳን ተራራ ላይ ሰበሰባቸው። ልጆቼ ሆይ እኔ ወደ አባቶቼ እሄዳለሁ፣ ነገር ግን አንድ አደራ አለኝ አላቸው። በስጋችሁም በነፍሳችሁም ከቃየል ዘሮች ጋር እንዳትቀላቀሉ። እነርሱ በስጋ ደስታና በጭፈራ ጠፍቷል፣ እናንተ ግን የእግዚአብሔር ልጆች ናችሁና ክብራችሁን ጠብቁ አላቸው። አባቱ የአዳምን ስጋ ወይም አስክሬን በክብር እንዲጠብቁና ወደፊት ከምድር መጥፋት በፊት ኖህ ይዞት እንዲወጣ ትንቢታዊ መመሪያ ሰጣቸው። በ912 ዓመቱ ሴት በሰላም አረፈ። በእረፍቱ ቀን መላእክት ከሰማይ ወርደው በዝማሬ እንዳጀቡት ትውፊት ይነግረናል። መላው የደብረ ቅዱሳን ነዋሪዎች መራራ ለቅሶን አለቀሱ። ምክንያቱም ታላቅ አባታቸውንና መሪያቸውን ነበር ያለ። ልጆቹ በአባቱ በአዳም አጠገብ በመዝገብ ዋሻ ውስጥ በታላቅ ክብር ቀበሩ። ሴት በምድር ላይ የጽድቅ መሰረት ጥሎም አለፈ። ውድ ክርስቲያኖች ሆይ የሴት ታሪክ እዚህ ላይ ቢያበቃ ውጤቱ ግን እስከ ዛሬም ድረስ አለ። ከሴት ወገን የጽድቅ መስመር ሄኖክ፣ ማቱሳላ፣ ኖህ እያለ እስከ አብርሃም፣ ዳዊትና በመጨረሻም መድኃኒታችን ኢየሱስ ክርስቶስ የተወለደው ከዚሁ ከሴት ንጹሕ ዘር። ሴት ማለት በአቤል ፈንታ የተተካ የተስፋ ዘር ነው። ዓለም በኃጢአት ስትጨልም እርሱ ግን በጸሎትና በቅድስና አበራ። ዛሬም በሕይወታችን ውስጥ ከክፋት ተለይተን እግዚአብሔር ልጆች እንድንሆን የሴት ሕይወት ትልቅ ትምህርት ይሰጠናል። ከ912 ዓመታት በኋላ የጽድቁ መሰረት ሴት አረፈ። እርሱ በአዳም መልክና አምሳያ ተወልዶ በአምላክ መልክና አምሳያ ኖሮ አለፈ። አቤልን በመቃብር ቃየልን በስደት ያጡ ወላጆቹ በሴት በኩል ታላቅ ክብርንም አገኙ። ዛሬ የሰው ልጅ በሙሉ የሴት ልጆች ናቸው። ቅድስናችንን ጠብቀን የሴት ዘሮች እንድንባል አምላካችን ይርዳን። አሜን።